በቀድሞ ስሟ ዳሆሜ በሚል ትጠራለች። የአሁኗ ሀገረ ቤኒን የሕዝብ ብዛቷ ወደ 15 ሚሊዮን እንደሚጠጋ የተባበሩት ሀገራት ሪፖርትን በመጥቀስ ወርልዶሜትር ያወጣው መረጃ የሚያሳየው። ሀገሪቷ በተለይም በከፍተኛ የጥጥ ምርቷ ትታወቃለች። የተሰማው ያልተጠበቀ ዜና ግን ብዙዎችን አነጋግሯል። በቁጥራቸው አነስተኛ የሆኑ ወታደሮች ከሀገሪቱ ፕሬዝዳንት መኖሪያ አካባቢ ያልታሰበና ያልተጠበቀ ድንገተኛ እንቅስቃሴ ማድረግ ጀመሩ። ከደቂቃዎች በኋላም ተከታታይ ፍንዳታዎች ተሰሙ። እኒሁ ወታደሮችም በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ቀርበው የመንግሥት ሥልጣን መቆጣጠራቸውን ጋዜጠኞችም ባሉበት እንዲቆዩ መግለጫ ሰጡ። ከመንግሥት ያፈነገጡት እኒህ ወታደሮች በሌተናል ኮሎኔል ፓስካል ታይግሪ የተመሩ የሀገሪቱን ፕሬዝዳንት ሥልጣን መቆጣጠራቸውን ገለጹ። ሀገሪቱ በወታደራዊ ሥርዓት እንደምትቆይም በቴሌቪዥን ቀጥታ ስርጭት አወጁ። ሀገሪቱን በሁለተኛ ዙር እየመሩ የሚገኙት ፕሬዝዳንት ፓትሪስ ታሎን ባላወቁበት ሁኔታ መፈንቅለ መንግሥት ተፈጸመባቸው። ከሰዓታት በኋላም ሌላ አዲስ ዜና ተሰማ። የሀገሪቱ የመንግሥት ባለሥልጣናት በቴሌቪዥን ብቅ ብለው የመፈንቅለ መንግሥት ሙከራ የሚለው ከሽፏል፣ ነገሮች ሁሉ ተረጋግተው ወደ ነበረበት ይመለሳሉ ሲሉ ተደመጡ። የሀገሪቱ ፕሬዝዳንት ፓትሪስ ታሎን የመፈንቅለ መንግሥት ሙከራው በቁጥጥር ስር መዋሉን እሳቸውም አመሻሹን በቴሌቪዥን ቀርበው አረጋገጡ። ሁሉም ነገር ወደ ነበረበት ሁኔታ ተመልሷል ሲሉ በቀጥታ ስርጭት መልእክት አስተላለፉ። የ67 ዓመቱ የሀገሪቱ መሪ ፓትሪስ ታሎን የመንግሥት ታማኝ ኃይሎች በታማኝነት ለፈጸሙት ሕገ መንግሥታዊ ግዴታ መወጣት ያላቸውን ትልቅ አክብሮትም ገለጹ። ፕሬዝዳንቱ በሀገሪቱ በተለይም የጥጥ ምርት ጌታ በሚል ስያሜ የተሰጣቸው ሲሆን በተለይም ደግሞ የሀገሪቱን ኢኮኖሚ በመለወጥ ላበረከቱት አስተዋጽኦ በበርካቶች ዘንድ ሞገሳ የተቸራቸው ሰው ናቸው። በቅርቡ የሀገሪቱ ሕገ መንግሥት ማሻሻያዎች ተደርገውበት በአንድ የምርጫ ዙር መቆየት የሚቻለው ከ5 ዓመት ወደ 7 ዓመት ከፍ መደረጉ የሚታወስ ነው። ሀገሪቱም በሁለተኛ ዙር እየመሩ የሚገኙት ፕሬዝዳንት ታሎን ገና 1 ዓመት እየቀራቸው በጥቂት ወታደራዊ ሹማምንቶች የመፈንቅለ መንግሥት ሙከራ ተፈጸመባቸው። የቤኒን መንግሥት ቃል አቀባይ ዊልፍሬድ ሌንድሬ እንደገለጹት ከሆነ ችግሩን እንዲፈጠር በማድረግ እንዲሁም በማስተባበር በንቃት የተሳተፉ 14 ሰዎች በቁጥጥር ስር ውለው ሂደቱ በማጣራት ላይ መሆኑንና የተገኘው ውጤትም ለሕዝብ ይፋ እንደሚደረግ አስታወቁ። ከቅርብ ጊዜ ወዲህ ቡርኪና ፋሶ፣ ጊኒ፣ ማሊ፣ ኒጀር ተደጋጋሚ የመፈንቅለ መንግሥት ሙከራን አስተናገዱ። ይህ ሁሉ ሲሆን ግን ትናንት በማለዳውም ቤኒን የተሰማው የመፈንቅለ መንግሥት ሙከራ ከሌሎቹ ሀገራት የተለየ አልነበረም። መንግሥት አክሽፌዋለሁ ሲል መግለጫ ቢያወጣም የመፈንቅለ መንግሥት ሙከራውን በፈጸሙት ወታደሮችና በተሰባሰቡበት ቦታ ላይም በተለይም ኮቶኑ በተሰኘችው የቤኒን ትልቋ ከተማና የመንግሥት መቀመጫ በሆነችው ይህችው ቦታ ላይ የናይጄሪያ መንግሥት የአይሮፕላን ጥቃት በመፈጸም በመፈንቅለ መንግሥት ግልበጣ ሲያሴሩ በነበሩ ወታደሮች ላይ እርምጃ መውሰዱን አስታውቋል። የምዕራብ አፍሪካ የኢኮኖሚ ትብብር ኢኮዋስ እንዲሁም የአፍሪካ ኅብረት በዋና ሥራ አስፈጻሚው አሊ መሐመድ የሱፍ በኩል የመፈንቅለ መንግሥት ሙከራውን ያወገዙ ሲሆን ሁሉም አካላት ለሕገ መንግሥታዊ ሥርዓት ተገዥ እንዲሆኑ ጥሪ አቅርበዋል።